ከስርዓቱ ጋር የቆሙ ለሚሊሻም ፖሊስ አድማ ብተና መከላከያ አባሎች በተደጋጋሚ ጥሪ አቅርበናል። የቡሬ ዳሞት ብርጌድ ዘመነ ካሴ ሻለቃ በዚህ ጥሪ መሰረት በቀን 27 አንደኛ ወር 2017 ሌሊት 22 ሚሊሻና 2 አድማ ብተና ከነሙሉ ትጥቃቸው የአራዊቱን የጁላ አሽከር ቡድን በመክዳት ወንድሞቻቸውን ቡሬ ዳሞት ብርጌድ ዘመነ ካሴ ሻለቃን ተቀላቅለዋል። ጀግኖቻችን ወደ ተቋማችን ሲቀላቀሉ የጀግና አቀባበል ተደርጎላቸዋል። ቡሬ ከተማ ላይ ላላችሁ የመከላከያ ሰራዊት አባሎች ከዚህ አፋኝና ጨፍጫፊ ስርዓት ራሳችሁን በማስወጣት ወደ ፋኖ ወንድሞቻችሁ እንድትቀላቀሉም ጥሪ እናስተላልፋለን። ወደ ቤተሰቦቻችሁ መሄድ ለምትፈልጉም በአውሮፕላን ትራንስፖርት ወደ ቤተሰቦቻችሁም እንድትቀላቀሉ ኃላፊነታችንን በአግባቡ እንወጣለን። ይገርማል ሙሉሰውና ኮሎኔል ማርቆስ በፍለጋ አትድከሙ፣ ጀግኖች ከኛ ጋር ናቸው። መረጃው ከቡሬ ዳሞት ብርጌድ ዘመነ ካሴ የሻለቃ ነው። በተያያዘ መረጃ ዘመቻ 100 ተራሮች 80 አድማ ብተናም እጅ ሰጠ። ትናንት በፈጣን ማጥቃት ደግ ከተማን የተቆጣጠረው ግዙፍ ውጃዊ 4ኛ ክፍለ ጦር ዛሬ ከማልዳው ጀምሮ ጀማይላ ከተማን ለማስለቀቅ ከባድ ውጊያም እያደረገ ነው። ሳሙኤል አወቀ ክፍለ ጦር በመዝገብ ዋለልኝ ብርጌድና 3ኛው ክፍለ ጦር በጋራ በመሆን ዋብር ላይ ሁለተኛ ቀን ውጊያ ላይ ናቸው። ቡሬ አካባቢ የነበሩ ከ80 በላይ የአድማ ብተና አባላቱም ለፋኖ እጅ ሰጥተዋል። መረጃው የአርበኛ ጥላሁን አበጀ ነው። በሌላ ድል ዜና በሸዋ ምድር ምንጃር ሸንኮራ ወረዳ አረርቲ ከተማ መሽጎ የሚገኘው የአብይ አህመድ ጸረ አማራ ቡድን በጀግናው የነበልባል ብርጌድ የፋኖ አባላት በአራት አቅጣጫም እየተገረፈ ይገኛል። በአማራ ፋኖ ሸዋዝ ከሰም ክፍለ ጦር የነበልባል ብርጌድ መስከረም 27 2017 ዓ.ም ከጠዋቱም 2 ሰዓት ተኩል ጀምሮ በአራት አቅጣጫ ማለትም በጨሌ መስመር አዳማና ድሬም ሸንኮራና ቦሎ አካባቢ አሰፍስፎም የመጣን የብርሃኑ ጁላ ፈዝ መንጋ ሰራዊት እየገረፉ በርካቶች ተገድለዋል። በርካቶች ቆስለው እድለኛ የሆኑት ደግሞ የያዙትን መሳሪያም በየጫካው እየጣሉም ፈርጥጠዋል። ከጠዋቱ 2 ሰዓት ተኩል ጀምሮ እስከ ምሽቱ 2 ተኩል ድረስ በቆየው የ12 ሰዓታት እልህ አስጨራሽ ውጊያም ጀግናው የአማራ ፋኖ ሸዋዝ ከሰም ክፍለ ጦር የነበልባል ብርጌድ ፋኖቹም ዙ 23 እና ዲሽቃ እስከ አፍንጫው የታጠቀም የአብይ አህመድን ግሪሳ ቡድን እየገረፉ ታላቋን የባልጪ ከተማን ተቆጣጥረው ያደሩ ሲሆን ጸረ አማራው የአብይ አህመድ ቡድን በየቤተ ክርስቲያኑም ተበታትኖ ነፍስ አውጪኝ እያለም የድኩላ ጸሎት ሲያደርስ አድሮም ለማንሳት ያልቻለውን አስክሬን በየጫካው እየጣለም ሄዶም በአካባቢው ማህበረሰብ ወግና ባህል ስርዓት ቀብራቸውን በክብር ተፈጽሞላቸዋል። ታላቅ አማራዊ ስነ ልቦና በተሞላበት ወኔው አማራን አጠፋለሁ ብሎ ተማምሎ የመጣን ወንበዴ ቡድን ከህዝባቸው ጋር በመሆን አይቀጡ ቅጣት እየቀጡ እንደሆነና አሁንም በጸና ወታደራዊ አቋማቸው ተገደን የጀመርነውን የህልውና ትግል በቅርቡ ቋጭተን የአማራን ህዝብ ከተደቀነበት የሞት ድግስ እንደሚያላቅቁት በልበ ሙሉነት ገልጸዋል። በተያያዘ ዜና የሸዋን ምድር በስህተት የረገጠው የአብይ አህመድ ወንበር አስጠባቂ ቡድን በተስፋ ብርጌድ የፋኖ አባላቱም እንደ ጌሾም እየተወቀጠ ይገኛል። ከመስከረም 25 2017 ዓ.ም ጀምሮ ይህን ዜና እስካጠናቀርንበት ዕለት ማለትም ቀን 28 አንደኛ ወር 2017 ዓ.ም ድረስ በተለያዩ አቅጣጫዎች የሚፈራገጠውን የአገዛዙ አሽከር በአማራ ፋኖ ሸዋዝ ከሰም ክፍለ ጦር የተስፋ ገብረስላሴ ብርጌድ የፋኖ አባላት የበረታ ክንድ በተሬም በወሲልና በዋኒሲ አካባቢዎች እየተገረፈ የአሞራ ቀለብ ሆኖም ይገኛል። አምባገነኑና ጸረ አማራው የብልጽግና ቡድን በረት ወረዳ መተብላ ከተማ ላይ ያሰራቸውን ንጹሃን ዜጎች ወደ ሌላ ቦታ ለማንቀሳቀስ ለበርካታ ጊዜ ሙከራ ቢያደርግም ከላይ ድሮን ከታች ዙና ዲሽቃ የማይበግራቸው የተስፉ ልጆች እስካሉ ድረስ አንድም የወረዳችንን ህዝብ ወደ ሌላ ቦታ ሊጭን እንደማይችል በአቅማቸውም አገዛዙን ልክ ማስገባት ችለዋል። ድል ለተከዳው የአማራ ህዝብ። መስከረም 28 ቀን 2017 ዓ.ም የአማራ ፋኖ ሸዋዝ ህዝብ ግንኙነት ክፍል። ወደ ሌላ መረጃ ስናልፍ መረጃ ሆዳነሽ የአማራ ፋኖ በጎጃም ራስ ብትወደድ መንገሻ ቲከም 5ኛው ክፍለ ጦር የገረመው ወንዳወቅ ብርጌድና አረንዛው ዳሞት ብርጌድ በጋራ በመሆን በጅጋና በፍኖተ ሰላም መካከል በሆነችው ሆዳነሽ ተብላ በምትጠራ ቦታ በጠላት ላይ አሪፍ ኦፕሬሽን ሰርተዋል እየሰሩም ይገኛሉ። ይሁን እንጂ ይህ ለንጹሃን ነፍስ የማይራራው የሽብር ቡድን ደንበጫ ከተማ አፍኗቸው የነበሩ ወጣቶችና የደንበጫ ነዋሪዎችን እንዲሁም የባንክ ማናጀር ጨምሮ ይህን ግርግር ተጠቅሞ ለመምታት ወይንም ለማስመታት በሚል ከደንበጫ በሁለት መኪና በመጫን እስረኞችን ጅጋ ደርሰዋቸዋል። ስለሆነም ነበልባሉ ፋኖ ንጹሃን እስረኞች ጠላት ከጅጋ ወደ ውጊያ ቀጠና ይዟቸው እየመጣ ስለሆነ በጥንቃቄ ይህንን ሴራ እንድታልፉትና እስረኞችን ከጉዳት እንድትጠብቁም ንስር አማራ ጥሪውን ያቀርባል። በሌላ መረጃችን ፈረስ ቤት ነጻ ወጣች። ባንኮች ተዘረፉ። ዘመቻ 100 ተራሮች በድል ቀጥሏል። ከ3 ቀን በላይ ከወሰደ እልህ አስጨራሽ ውጊያ በኋላ የጀግኖቹ ቀይም የደጋ ዳሞት መናገሻ ፈረስ ቤት ከተማ ዛሬ ከንጋቱ 11 ሰዓት ላይ በጀግኖቹ እጅ በህዝብ ልጆች ፋኖቹም ቁጥጥር ስር ውላለች።
የአማራ ፋኖ በጎጃም የተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ መቶ አለቃ ፋኖ ላቃቸውም አንለይ ለኢትዮ 251 ሚዲያ እንደገለጠው የአገዛዙ ኃይሎች ከፍተኛ ኪሳራ አስተናግደው በህዝቡና በከተማዋ ላይ ከፍተኛ ግፍ በደልና ውድመትን ፈጽመው ወጥተዋል ብለዋል። ቀናትን በወሰደው የግንባር ትግል በከተማዋ ንጹሃን ሲደበደቡ ሀብት ንብረትም ሲዘረፍ መሰንበቱን ያነሳው መቶ አለቃ ላቃቸው አንለይ በስተመጨረሻው ሽንፈት የገጠማቸው የአገዛዙ ኃይሎች የከተማውን ባንክ ዘርፈው ሄደዋል ብለዋል። ለዚህ ዝርፊያ ያመቻቸውን ዘንድም የከተማውን ማህበረሰብ እያስፈራሩም ከባንኮች አካባቢ እንዲርቅና ወደ ቤቱም እንዲገባ ሲያደርጉም እንደነበርም የአካባቢው ነዋሪዎች ለኢትዮ 251 ሚዲያ ተናግረዋል። አሁን ላይ አሃዛዊ መረጃዎች ባይወጡም የአገዛዙ ኃይሎች የሞቱ አባላቶቻቸውን ሳያነሱና ቁስለኛ ሳይሰበስቡ በርካቶችን አስማርከዋል፣ መሸሻቸውም ተሰምተዋል። ሆኖም በወረዳው ያሉ ወጣቶችና እንዲታፈኑ እንዲገደሉና የነዋሪውን ሀብትና ንብረት እንዲወድም ሲያደርጉ የነበሩ የወረዳውና የከተማው የመንግስት ሹመኞች አብረው ሸሽተው መሄዳቸውን መረጃ ያደረሰን የአማራ ፋኖ በጎጃም የተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ መቶ አለቃ ፋኖ ላቃቸው አንለይ ለኢትዮ 251 ሚዲያ ገልጿል። መረጃ ከአማራ ክልል የተመለመሉ 650 የሶሻል ሚዲያ ሰራተኞች ሰራዊት በደህንነት ቢሮም ስልጠና ወስደው ጨርሰዋል። አሁን ናዝሬት ተጨማሪ ስልጠና ለማግኘት እየሄዱ ናቸው። ዋና ተልዕኳቸው የአብይ መንግስት ጸረ ፋኖ የጀመረው እንቅስቃሴ በሚፈልገው ደረጃም ስላልተሳካም አሁን የአማራ ህዝብ ከ4 እስከ 5 ክልሎች በመከፋፈል እርስ በርሱ እንዲዋጋ የሚያደርግ እቅድ አውጥተዋል። የወሎ ክልል ሲመሰረት ከአማራ በቀጥታም እንዲዋጋም፣ የአገው ክልል ሲመሰረት ከአማራ በቀጥታ እንዲዋጋም፣ የቅማንት ክልል ሲመሰረት ከአማራ ክልል በቀጥታ እንዲዋጋም፣ የጎጃም ክልል ሲመሰረት ከአማራ ጋር ቀጥታ እንዲዋጋም ታሳቢ ያደረገ ነው። ይህን እቅድ ተግባራዊነቱም የሚያቀላጥፉ ናቸው 650 የሶሻል ሚዲያ እያሰለጠኑ ያሉት ሲሉም ምንጮቹ ገልጸዋል። ለከበባ የመጣው ወራሪ ኃይል ራሱ በፋኖ ተከባም እግሬ አውጪኝ ብሎ ፈርጥጧል። የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ አንደኛ ጠቅል ሻለቃን መስከረም 17 2017 ዓ.ም ለመክበብ ከቁይ ከተማና ከቢቸና ከተማ በርካታ ኃይል ይዞ በመውላድ በኩል ቆርጣ ገብቶም ጀርመስ ቀበሌ ለመግባት ቢሞክርም የአባ ኮስተር ብርጌድ የጠቅል ሻለቃ ልጆችና የደባይ ጮቄ ብርጌድ 2ኛና 3ኛ ሻለቃ በጋራ በመሆን ወደ ጀርመስ ቀበሌ የመጣውን ወራሪ ኃይል አንከብክበው እያሯሯጡም ወደ መጣበት ቦታ መልሰውታል። በዚህ ውጊያም በወገን ኃይል ላይ ምንም አይነት ጉዳት አለመድረሱና ለከበባ የመጣው የብርሃኑ ጁላ ጦር ራሱ ተከቦም እግሬ አውጪኝ ብለው ፈርጥቷል ሲሉም የመረጃ ምንጮቻችን ጠቁመዋል። የእጅ ስልክን ጨምሮ በግሽነ ደብረ ከርቤ ንግሰ በዓል ላይ ጠፍቶ ከነበረው 664 ንብረት መካከል 627ቱም በባለ ንብረቶቹ መመለሱን ጸጥታውን ሲቆጣጠሩ የነበረው የፋኖ ግብረ ኃይል አስታወቀ። 100ኛ ዓመት የዳግማዊት ኢየሩሳሌም ግሽነ ደብረ ከርቤ ንግሰ በዓል አጠቃላይ የጸጥታ ማስከበር ስራ በፋኖ ሲሰራ እንደነበር መረብ ሚዲያ በስፍራው ተገኝታም በምስል የተደገፈ መረጃም ለአድማጭ ተመልካቾች ሲያደርስ ሰንብቷል። አጠቃላይ የጸጥታ ማስከበሩን ስራ በበላይነት ሲመራ የነበረው በአማራ ፋኖ ወሎ ዕዝ ስር ከመቅደላ ክፍለ ጦር ከጽናት ክፍለ ጦር ከልጅ ኢያሱ ኮር ከቤት አማራ ክፍለ ጦር እና በኮማንዶ ዮሴፍ አስማራ ከሚመራው ልዩ ኮማንዶ የተወጣጣው የጋራ ግብረ ኃይል ተቋቁሞ እንደነበርም ነው የተገለጸው። ንግሰ በዓሉ ከተጠናቀቀና በዓሉን ለማክበር ከተለያዩ የሀገሪቱ ክፍሎች የመጡ እንግዶች ወደ መጡበት አካባቢ ከተመለሱ በኋላ የግብረ ኃይሉ ሕግ ክፍል ኃላፊዎች ከመረብ ሚዲያ ጋር ባደረጉት ቆይታ ለግብረ ኃይሉ ሪፖርት ከተደረገው 664 የጠፉ ንብረቶች መካከል 627ቱን ለባለ ንብረቶቹ ማስመለስ መቻላቸውን ገልጸዋል። ጠፍተው ከነበሩ ንብረቶች መካከል ከፍተኛውን ቁጥር የሚይዘው የእጅ ስልክ ሲሆን ሪፖርት ከተደረገም 148 የእጅ ስልክ መካከል የፋኖ አባላቱ ባደረጉት ክትትል 127ቱን ለባለ ንብረቶቹ መመለሱ ነው የግብረ ኃይሉ ሕግ ክፍል ኃላፊ ፋኖ በለጠ ለመረብ ሚዲያ የገለጸው። ከዚህ በተጨማሪ በጥሬ ገንዘብ 37,000 ብር እንዲሁም የአንገት ሐብልና የጆሮ ጌጥ፣ ፓስፖርትና ሌሎች በርካታ ንብረቶችም ለባለቤቶቻቸው መመለሳቸው ነው ፋኖ በለጠ የተናገረው። በስርቆት ወንጀል ላይ ተሰማርተው እጅ ከፍንጅ የተያዙ 137 ግለሰቦች በእስር ላይ እንደሚገኙ የገለጸው የግብረ ኃይሉ ሕግ ክፍል ኃላፊ ከዚህ በተጨማሪም በርካታ ቁጥር ያላቸው የገዢ ቡድን መረጃና ደህንነት አባላት በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን አሳውቋል። የሕግ ክፍል ኃላፊ አክሎም በስርቆት ወንጀል ላይ ተሰማርተው ከነበሩ ግለሰቦች እጅ ላይ የተገኙ በቁጥር 7 ዘመናዊ የእጅ ስልኮች እስካሁን ባለንብረቶቹ ስላልወጡ ኤግዚቢት ክፍል ይገኛሉ ያለ ሲሆን ንብረታቸው የጠፋቸው ሰዎች ወደ ቤታቸው የተመለሱ ቢሆንም ባሉበት ሆኖ ሪፖርት በማድረግ ንብረቱ የነሱ መሆኑን ከተረጋገጠ በኋላ በሚሰጡን አድራሻ መሰረት እንልክላቸዋለን ሲል መልእክት አስተላልፏል። ከመረብ ሚዲያ ጋር ቆይታ ያደረገው በአማራ ፋኖ ወሎ ዕዝ የግሽነ ደብረ ከርቤ ዓመታዊ ንግሰ በዓል በሰላም እንዲጠናቀቅ የጸጥታውን ስራም በበላይነት ሲያስተባብር ከነበረው ግብረ ኃይል የሕግ ክፍል ኃላፊ ፋኖ በለጠም ከ2010 ዓ.ም ወዲህ ለመጀመሪያ ጊዜ ከፍተኛ ምዕመናን የተገኘበት በዓል መሆኑን ከገዳሙ አስተዳደር ያገኘነው መረጃ ያረጋግጣል።
ያገኘነው መረጃ ያረጋግጣል ያለ ሲሆን 8 ሚሊዮን የሚደርስ ህዝበ ክርስቲያኑም በንግስ በዓሉ መታደሙን ገልጿል። ቅዱስ መስቀሉ ያረፈበት ግሽነ ደብረ ከርቤን ጨምሮ ሙሉ በአምባሰል ቀጠና በፋኖ ቁጥጥር ስር በመግባቱም በዓሉን ለማክበር ከተለያዩ የሀገሪቱ ክፍል እንዲሁም ከውጭ ሀገራት የመጡ የእምነቱ ተከታዮችና ጎብኚዎች በዓሉን በሰላም አክብረው ተመልሰዋል ያለው የህግ ክፍል ኃላፊው ይህ የሚያሳየውም የፋኖን ጥንካሬና መንግስታዊ ቁመና መላበስን ነው ብለዋል። ታዳጊዋ ባልጪ ከተማ በፋኖ ቁጥጥር ስር መግባቷ ተሰማ። ትናንት መስከረም 27 ቀን 2017 ዓ.ም ሙሉ ቀን በተደረገው ውጊያም የምንጃር ሸንኮራ ንዑስ ወረዳ መቀመጫ የሆነችው ታዳጊዋ ባልጪ ከተማ በፋኖ ቁጥጥር ስር መግባቷን የአማራ ፋኖ ሸዋ ህዝብ ግንኙነት መምሪያ ለመረብ ሚዲያ አረጋግጧል። በከተማዋ መሽጎ የነበረውን የጠላት ኃይል አጽድተው ከተማ ሙሉ በሙሉ በቁጥጥራቸው ስር ያደረጉት የአማራ ፋኖ ሸዋ ከሰም ክፍለ ጦር ነበልባል ብርጌድ ፋኖች መሆናቸውን ነው ህዝብ ግንኙነት መምሪያው ለጣቢያችን የገለጸው። በተመሳሳይ በምንጃር አረርቲ ከተማ መስከረም 26 ቀን 2017 ዓ.ም እኩለ ቀን ገደማ አካባቢ የተጀመረው ውጊያም ዛሬም ቀጥሎ መዋሉም ተሰምቷል። ወደ ውጭ መረጃ ስናልፍ የሂዝቦላ ከፍተኛ አዛዥም ሱሄል ሁሴኒ በቤሩት መገደላቸው ተነገረ። የእስራኤል ጦር የሊባኖስን ቡድን የሎጂስቲክና በጀት ኃላፊ መግደሉን ባወጣው መግለጫ ጠቁመዋል። ጦሩ በዛሬው ዕለት ባወጣው መግለጫ የሂዝቦላ የበጀትና ሎጂስቲክ ክፍል ኃላፊ በቤሩት በተፈጸመ የአየር ጥቃት መገደላቸውን አመላክቷል። ሁሴኒ ከኢራን የሚላኩ ዘመናዊ የጦር መሳሪያዎችን ለሂዝቦላ የተለያዩ ወታደራዊ ክፍሎች የማከፋፈል ኃላፊነት ነበራቸው ያለውም ጦሩም የሂዝቦላ ወታደራዊ ምክር ቤት አባል እንደነበሩም ጠቁመዋል። ሂዝቦላ ሁሴኒ በቤሩት ተገድለዋል በሚል በእስራኤል ጦር የወጣውን መረጃም እስካሁን አላስተባበለም። 51 ኢትዮጵያውያን ከሊባኖስ ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀ። የሊባኖሱ ወታደራዊና ፖለቲካዊ ቡድን ትናንት ምሽት በእስራኤል የስለላ ድርጅት ሞሳድ ዋና ቢሮ አቅራቢያ ለተፈጸመው የሮኬት ጥቃት ኃላፊነቱን መውሰዱን ዩሮኒውስ አስነብበዋል። ዋና መሪው ሐሰን ነስረላ የተገደሉበት ሂዝቦላም አዲስ መሪ መምረጡንና በጋዛ ተኩስ እስካልቆመ ድረስ ከእስራኤል ጋር የሚያደርገው ውጊያም እንደማይቆም ገልጿል። እስራኤል ወደ ደቡባዊ ሊባኖስ የእግረኛ ጦሯን በማስገባት ከሂዝቦላ ጋር የምታደርገው ውጊያ መቀጠሉን አሶሺየትድ ፕሬስ ዘግቧል። የሊባኖስ ጤና ሚኒስቴርም እስራኤል በደቡባዊ ሊባኖስ በፈጸመችው የአየር ድብደባ በጥቂቱ 10 የእሳት አደጋ ሰራተኞች መገደላቸውን አስታውቋል። ሂዝቦላ ለፍልስጤማውያን አጋርነቱን በማሳየት ወደ እስራኤል መተኮስ ከጀመረ ዛሬ ጥቅምት 8 አንድ ዓመት ደፍኗል። እስራኤል በጦር ጄቶቿም በቤሩትና አካባቢው የምትፈጽመው ድብደባና በደቡባዊ ሊባኖስ እየተካሄደ ባለው ውጊያም ሊባኖስን እንደ ጋዛ እንዳያፈራርሳት ስጋት ደቅኗል። ኢትዮጵያን ጨምሮም የተለያዩ ሀገራት ዜጎቻቸውን ከሊባኖስ እያስወጡ ሲሆን ቱርክም ዜጎቿን ከቤሩት ለማስወጣት 2000 ሰዎችን የሚይዙ መርከቦችን መላኳት ሰምቷል። በዘመቻ 100 ተራሮች ጥሪ መሰረት በአማራ ፋኖ በጎጃም በሁለተኛው ክፍለ ጦር ባሉ ብርጌዶች የተገኙ ድሎችና በአብይ አህመድ ወራሪ ኃይል በንጹሃን ላይ ያደረሰው ጉዳት። አንደኛ ደጋ ዳሞት ብርጌድ ከቀን 21 እስከ 27 2017 ዓ.ም በተለያዩ ወረዳው አካባቢ ያለማቋረጥ ከጠላት ጋር የተፋለመው ሲሆን እስካሁን ባለው ከ70 በላይ ሙት 51 ቁስለኛ አስነስተዋል። 100 አለቃና የሬዲዮ ኦፕሬተሮችና 8 ተዋጊ የጠላት ኃይል ከነትጥቃቸው ተማርከዋል። 6 ንጹሃን፣ 1 ቄስ፣ 1 የ10 ዓመት ህፃን በጠላት ተገድለዋል። በ26 እና በ27 በነበረው ውጊያም 41 ክላሽ፣ 1 ብሬን፣ የብሬን ጥይትና ሸንሸል ደረቅ ሬሽን ተማርኳል። በወገን በኩል 2 ሙትና 4 ቁስለኛ አጋጥመዋል። መዝገቡ ዋለልኝ ብርጌድ በቀን 21ኛ ወር 2017 ዓ.ም ከድጎጽዮን ከተማ በ5 ኪሎ ሜትር ርቀት ላይ አዞሬና ኩችት የሚባል ቦታ ላይ በተደረገው ውጊያም 12 ሙት 9 ቁስለኛ የጠላት ኃይል አስነስተዋል። በዚሁ ቀን 4 ጥቁር ክላሽና 1500 የብሬን ጥይት ከጠላት ተማርኳል። በቀን 26 ወይን ውሃ 4ኛ ሻለቃም ከወይን ውሃ ከተማ ጠላትን አስወጥታም 5 ባንዳ ይዛለች። በቀን 27 ድጎጽዮን ከተማ አካባቢ በተደረገም ከፍተኛ ውጊያም 31 ሙት 17 ቁስለኛ የጠላት ኃይል የተነሳ ሲሆን 4ኛ ሻለቃ የወረዳውን ከተማ ድጎጽዮንን በከፊል ተቆጣጥራም ቆይታለች። በወገን በኩል 1 ሙትና 5 ቀላል ቁስለኛ አጋጥመዋል። ንስር ብርጌድ በቀን 24 አንደኛ ወር 2017 በተደረገው ውጊያም ብርጌዷና የሁለተኛ ክፍለ ጦር ተወርዋሪ አባላትና አመራሮቹም የተሳተፉ ሲሆን በዚህም 12 ሙት 6 ቁስለኛ 2 እጅ የሰጠም የጠላት ኃይል ተመዝግበዋል። 3 ንጹሃን በከባድ መሳሪያ ተሰውተዋል። 2 ንጹሃን ቆስለዋል። በወገን ጦር በኩል ምንም የሰው ጉዳት የለም። መብረቁ ብርጌድ በቀን 25 አንደኛ ወር 2017 ሞጣ ከተማን ለማስለቀቅ በተደረገ እልህ አስጨራሽ ውጊያም መብረቁ ብርጌድ የሁለተኛ ክፍለ ጦር አመራሮችና ተወርዋሪ አባላቱም የንስር ብርጌድ እና የአርበኛ ተፈሪ የዲሽቃ ምድብተኞቹም የተሳተፉ ሲሆን በዚህም 51 ሙት 24 ቁስለኛ የጠላት ኃይል ማስነሳት ተችሏል። ከተማውን ለተወሰነ ሰዓት በመቆጣጠር 3 ባንዳ ተይዘው ወጥተዋል። በዚህ ምት ተስፋ ከቆረጠው የጠላት ኃይል መብረቁ ብርጌድ 1 ብሬንና 2 ጥቁር ክላሽ ከጠላት በማስከዳት ገቢ ተደርጓል። መረጃው የፋኖ መምህር እሱ ባለውን በአምላክ የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ። ሰበር ዜና
ቡሬ ከተማ ላይ የሰፈረው ሚሊሻ አድማ ብተና ሙሉ በሙሉ በሚባል ደረጃም ፋኖን ተቀላቀለ። የአማራ ፋኖ በጎጃም የ5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ዘመነ ካሴ የሻለቃ ዘመቻም 100 ተራሮችን በመቀላቀል እጅግ ተአምራዊ ጀብዶም ስትፈጽም ሰንብታለች። ለወንድሞቻችን በማወቅም ይሁን ባለማወቅ ከስርዓቱ ጋር የቆሙ ለሚሊሻም ፖሊስ አድማ ብተና መከላከያ አባሎች በተደጋጋሚ ጥሪ አቅርበናል። የቡሬ ዳሞት ብርጌድ ዘመነ ካሴ የሻለቃ በዚህ ጥሪ መሰረት በቀን 27 አንደኛ ወር 2017 ሌሊት 22 ሚሊሻና 2 አድማ ብተና ከነሙሉ ትጥቃቸው የአራዊቱን የጁላ አሽከር ቡድን በመክዳት ወንድሞቻቸውን ቡሬ ዳሞት ብርጌድ ዘመነ ካሴ ሻለቃን ተቀላቅለዋል። ጀግኖቻችን ወደ ተቋማችን ሲቀላቀሉ የጀግና አቀባበል ተደርጎላቸዋል። ቡሬ ከተማ ላይ ላላችሁ የመከላከያ ሰራዊት አባሎች ከዚህ አፋኝና ጨፍጫፊ ስርዓት ራሳችሁን በማስወጣት ወደ ፋኖ ወንድሞቻችሁ እንድትቀላቀሉም ጥሪ እናስተላልፋለን። ወደ ቤተሰቦቻችሁ መሄድ ለምትፈልጉም በአውሮፕላን ትራንስፖርት ወደ ቤተሰቦቻችሁም እንድትቀላቀሉ ኃላፊነታችንን በአግባቡ እንወጣለን። ይገርማል ሙሉ ሰውና ኮሎኔል ማርቆስ በፍለጋ አትድከሙ ጀግኖች